በርካታ የግል ባንኮች ከፍተኛ የሆነ ትርፍ በማስመዝገብ ላይ ይገኛሉ። እነዚህ ባንኮች ያስመዘገቡትን ትርፍና ለባለ አክሲዮኖች ያስገኙትን የትርፍ ክፍፍል እንመለከታለን። እነዚህ እስካሁን ድረስ መረጃቸውን ይፋ ያደረጉ ባንኮች ሲሆን ዝርዝራቸው የተቀመጠው ባስመዘገቡት የትርፍ መጠን መሆኑን ለማሳወቅ እንፈልጋለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በመጀመር ፈርቀዳጅ የሆነው ዘምዘም ባንክ ከታክስ በኋላ 945 ሚሊዮን ብር በማትረፍ የ2017 የሂሳብ ዓመትን ማጠናቀቁን አስታወቀ። ዘምዘም ባንክ በ2017 የሂሳብ ዓመት ከታክስ በፊት 1.2 ቢሊዮን ብር ትርፍ ያገኘ ሲሆን ይህም ከቀዳሚው ዓመት የ716 በመቶ ብልጫ እንዳለው ለማወቅ ተችሏል። ይህ ብቻ ሳይሆን ባንኩ በሂሳብ ዓመቱ ከታክስ በፊት ያገኘው የትርፍ መጠን ሙሉ በሙሉ ከወለድ ነፃ የባንክ ዘርፍ ለመጀመሪያ ጊዜ ከ1 ቢሊዮን ብር በላይ ትርፍ ማግኘት የተቻለበት መሆኑ በተለይ እንዲታይ የሚያደርገው መሆኑ ተጠቅሷል። ቀጥሎ የምንመለከተው ግሎባል ባንክ ኢትዮጵያን ነው። ግሎባል ባንክ ኢትዮጵያ በበጀት ዓመቱ ከታክስ ከመጠባበቂያና ከሌሎች ተቀናናሾች በፊት ወይም ያልተጣራ ከ1.1 ቢሊዮን ብር በላይ ማትረፍ ችያለው ሲል አስታውቀዋል። ባንኩ በቀዳሚው ዓመት ከታክስና ከሌሎች ተቀናናሾች በፊት አግኝቶት ከነበረው ከ860 ሚሊዮን ብር አንጻር ትርፉ የ33 በመቶ ጭማሪ ያለው ተብሏል። ከውጭ ምንዛሪ ግኝት አንጻር በሂሳብ ዓመቱ ባንኩ 112 ሚሊዮን ዶላር ማግኘቱንና ይህም በቀዳሚው ዓመት አግኝቶት ከነበረው 99 ሚሊዮን ብር አንጻር የ13 በመቶ እድገት ነበረው ተብሏል። ቀጣዩን ደረጃ የያዘው አንበሳ ኢንተርናሽናል ባንክ ነው። አንበሳ ኢንተርናሽናል ባንክ በተጠናቀቀው የሂሳብ ዓመት የ1.8 ቢሊዮን ብር ትርፍ ማስመዝገቡን አስታውቀዋል። አንበሳ ኢንተርናሽናል ባንክ በ2017 በጀት ዓመት ፈታኝ በሆነው የኢኮኖሚ ሁኔታ ውስጥ ቢሆንም የላቀ የፋይናንስና የአሰራር ውጤት በማስመዝገብ ከግብር በፊት 1.8 ቢሊዮን ብር ትርፍ ማግኘቱን አስታውቀዋል። ይህ ትርፍ ካለፈው ዓመት ጋር ሲነጻጸር የ94 በመቶ ጭማሪ ያሳየ ሲሆን ባንኩ ጠቅላላ ተቀማጭ ገንዘቡ በ23 በመቶ በማደግ 44 ቢሊዮን ብር እንደደረሰና ጠቅላላ ብድርና ቅድመ ክፍያው ደግሞ በ19 በመቶ ጨምሮ 36.2 ቢሊዮን ብር መድረሱ ተገልጿል። ቀጥሎ የሚመጣው ብርሃን ባንክ ነው። ብርሃን ባንክ በታሪኩ ከፍተኛ የተባለ የትርፍ ድርሻ ለባለ አክሲዮኖቹ ማስገኘቱን ይፋ አድርገዋል። ብርሃን ባንክ በተጠናቀቀው የ2017 ሂሳብ ዓመት ከታክስ በኋላ 2.3 ቢሊዮን ብር ማትረፉን ይፋ ያደረገ ሲሆን ይህም 1000 ብር ዋጋ ላለው አንድ የባንኩ አክሲዮን 547 ብር ትርፍ ማስገኘቱ ታውቋል። ባንኩ በ2016 የሂሳብ ዓመት ከታክስ በኋላ አግኝቶት የነበረው ትርፍ 1.4 ቢሊዮን ብር ስለነበር አንድ አክሲዮን ያስገኘው የትርፍ መጠን 350 ወይም 35 በመቶ በመሆኑ በ2017 የሂሳብ ዓመት የአንድ አክሲዮን ያስገኘው ትርፍ በ197 ብር ብልጫ ያለው መሆኑ ተመላክቷል። ቀጣዩን ደረጃ የያዘው ኦሮሚያ ባንክ ነው። ኦሮሚያ ባንክ በታሪኩ ከፍተኛ የተባለውን አፈጻጸም በማስመዝገብ ከታክስ በፊት 2.5 ቢሊዮን ብር ትርፍ ማግኘቱን አስታውቀዋል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ155 በመቶ እድገት በማሳየት ከታክስ በኋላ የተጣራ ትርፍ በ136 በመቶ በማደግ 1.9 ቢሊዮን ብር ደርሷል። የባንኩ ትርፋማነት መጨመር ለባለ አክሲዮኖች ከፍተኛ ጥቅም ያስገኘ ሲሆን የአንድ አክሲዮን ትርፍ ወደ 297 ብር ከፍ ያለ ሲሆን የባንኩ አጠቃላይ ሀብት ደግሞ 85.5 ቢሊዮን ብር ሲደርስ የተቀማጭ ገንዘብ መጠኑ 70.9 ቢሊዮን ብር ሆኗል። ወጋገን ባንክን ቀጥለን እንመለከታለን። ወጋገን ባንክ ደግሞ በ2017 የሂሳብ ዓመት የተጣራ 2.7 ቢሊዮን ብር አትርፈዋል። ወጋገን ባንክ በተጠናቀቀው የ2017 የሂሳብ ዓመት 2.7 ቢሊዮን ብር የተጣራ ትርፍና በባንኩ ታሪክ ከፍተኛ የተባለውን 13.5 ቢሊዮን ብር ገቢ ማግኘቱን አስታወቀ። በሂሳብ ዓመቱ ከታክስ በፊት ደግሞ 3.8 ቢሊዮን ብር ትርፍ ማግኘቱን አስታውቀዋል። ባንኩ በሂሳብ ዓመቱ ከታክስ በፊት ያስመዘገበው የትርፍ መጠን በታሪኩ ከፍተኛ የሚባል እንደሆነ ጠቅሶ ከታክስ በፊት የተመዘገበው 3.8 ቢሊዮን ብር ትርፍ ከቀዳሚው የሂሳብ ዓመት ጋር ሲነጻጸር የ73 በመቶ ብልጫ እንዳለው ታውቋል። ቀጥለን የምንመለከተው አዲስ ባንክን ነው። አዲስ ባንክ ባለፉት 10 ዓመታት ካገኘው ድምር የትርፍ መጠን የሚበልጥ ትርፍ በአንድ ዓመት ማስመዝገቡን አስታውቋል። አዲስ ባንክ በተጠናቀቀው የ2017 የሂሳብ ዓመት ከታክስ በፊት 2.9 ቢሊዮን ብር ከታክስ በኋላ ደግሞ 2.2 ቢሊዮን ብር ማትረፉን ከባንኩ የሥራ አፈጻጸም ሪፖርት ለመረዳት ተችሏል። ከታክስ በፊት ያስመዘገበው ትርፍ ከቀዳሚው ዓመት ጋር ሲነጻጸር የ397
በ ብልጫ ያለው በመሆኑ የባንኩን የ2017 የሂሳብ ዓመት አፈጻጸም በተለይ እንዲታይ አድርጎታል። ባንኩ በ2017 ሂሳብ ዓመት የሥራ አፈጻጸሙ ለመጀመሪያ ጊዜ በቢሊዮኖች የሚቆጠር ትርፍ ያስመዘገበበት ዓመት መሆኑም ታውቋል። ቀጣዩን ደረጃ የያዘው ዘመን ባንክ ነው። ዘመን ባንክ በበኩሉ የ1000 ብር ዋጋ ላለው አንድ አክሲዮን 683 ብር ትርፍ ሲያስገኝ ከታክስ በፊት 8.9 ቢሊዮን ብር ከታክስ በኋላ ደግሞ 5.8 ቢሊዮን ብር ማትረፍ መቻሉን አስታውቋል። በሂሳብ ዓመቱ ከታክስ በፊት የተገኘው ትርፍ ከቀዳሚው ዓመት አንጻር ሲታይ በ136% ብልጫ እንዳለውም ታውቋል። ከታክስ በኋላ የተገኘውም ትርፍ ቢሆን የ145% ብልጫ እንዳለው ሰምተናል። ከታክስ በኋላ የተገኘው ትርፍ ብቻ ከቀዳሚው ዓመት የ3.5 ቢሊዮን ብር ጭማሪ አሳይቷል። ቀጣዩን ደረጃ የያዘው ባንክ ደግሞ አቢሲኒያ ባንክ ነው። አቢሲኒያ ባንክ ከፍተኛ ትርፍ ካገኙ ባንኮች መካከል አንደኛው ሆኗል። አቢሲኒያ ባንክ በተጠናቀቀው በጀት ዓመት 10.1 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታውቋል። ይህም ካለፈው የሂሳብ ዓመት የ91.4% ጭማሪ ማሳየቱ ተነግረዋል። በተጠናቀቀው የሂሳብ ዓመት ባንኩ ያገኘው የውጭ ምንዛሪ መጠን $633 ሚሊዮን መሆኑን አስታውቆ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56.4% ጭማሪ አሳይቷል ብለዋል። አጠቃላይ የተቀማጭ ገንዘብ መጠኑም ከ192.5 ቢሊዮን ብር ወደ 243.2 ቢሊዮን ብር ማድረስ ተችሏል የተባለ ሲሆን ከተሰበሰበው የተቀማጭ ገንዘብ ውስጥ የቁጠባ ሂሳብ ድርሻ 65.2%ን ይዟል። በዚህ ዝርዝር ውስጥ በቀዳሚነት የተቀመጠው አዋሽ ባንክ ነው። አንጋፋው አዋሽ ባንክ በበኩሉ ባለፈው የሂሳብ ዓመት ከ22 ቢሊዮን ብር በላይ ዓመታዊ ትርፍ ማስመዝገቡን አስታውቋል። የባንኩ ጠቅላላ ገቢ በ77% እድገት በማሳየት 64 ቢሊዮን ብር የደረሰ ሲሆን በዓመቱ ያልተጣራ ትርፍ ከግብር በፊት 22 ቢሊዮን ብር ማትረፍ መቻሉ ታውቋል። በተጠናቀቀው የሂሳብ ዓመት የባንኩ ተቀማጭ ሂሳብ 332 ቢሊዮን ብር የደረሰ ሲሆን ከዚህም ውስጥ ከወለድ ነፃ የባንክ አገልግሎት ድርሻ 37.3 ቢሊዮን ብር ወይም 11.2% መያዙ ታውቋል። ባንኩ ከ2 ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ማሰባሰብ የቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25% ጭማሪን አሳይተዋል። በዚህም መሰረት እንግዲህ አዋሽ ባንክ በትርፋማነት ቀዳሚ ለመሆን መቻሉን የታወቀው። እነዚህ ትርፋማ የሆኑ ባንኮች ሲሆኑ ኪሳራ የገጠማቸውን ባንኮች በሚመለከት ያለውን መረጃ ከዚህ ቪዲዮ እንድትከታተሉ እንጋብዛለን።